بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا يا أخرى وندي موجهة وشبيه الله بالسلام رسول الله السلام عليكم ورحمة الله وبركاته سلام عليكم عندنا الحمد لله نيا غار ሁሉም ደህና ነው እንደት ነው ረመዳን ደህና ይዛችኋል እኛ ጋር ሁሉም ደህና ነው አልহামዱሊላህ ደህና ይዘናል ኢንሻአላህ ባላህ ፍቃድ የዛሬው ትምህርታችን የሚጀምረው ከዛ ነው ከዛ በስተፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን አትርሱ እንዲሁም ለወንድሞቻችን ለእህቶቻችን ይህን ኸይር ሼር አድርጉት ሼር ማድረግን አትርሱ እላለሁኝ ለምን ኢንሻአላህ ባላህ ፍቃድ በዚህ ቻናል ብዙ እውቀቶችን እንማራለን ወደፊት ማለት ነው طيب አሁን ልቀራ ነው ከዛ እናንተ ደግሞ ተከታተላችሁኝ አብራችሁ ይቀሩ እላለሁኝ ቢስሚላሂር ረህማኒር ረሂም አይዋ መጨረሻ ላይ ስታቆሙ ይሄንን የሚለውን ሚም ጉናን ያዝ ታደርጉታላችሁ ጉና ብሎ ማለት ብዙ ተማሪዎች ጠይቃሉ ጉና ማለት ምን ማለት ነው ይላሉ ጉና ማለት ካፍንጫ የሚወጣ ድምጥ ነው ካፍንጫ የሚወጣ ድምጥ ነው ካፍንጫችን የምናወጣው ድምጥ ነው ይሄ ካፍንጫችን የሚወጣው ድምጥ ደግሞ አማጋር ነው ቢባል ሚምና ኑን ብቻ ናቸው ካፍንጫችን የሚወጡት ድምጥ ስንቀራቸው ድምጡ የሚወጣው ለማን ብቻ ነው ለሚምና ለኑን ብቻ ማለት ሌላው አይደለም ማለት ነው طيب ስለ በስመላው ደግሞ አህካም ሱረቱል ፋቲሃ ላይ እዛ ላይ በይብለጥ የተናገርኩ ይመስለኛል እዛ ላይ ገብተን ማዳመጥ እንችላለን ማለት ነው ለምንፈልግ ሰዎች طيب አሁን ምን ጀመረው ከዚህ ነው قل هو الله احد ايوه قل هكذا قاف يوفرال لامن سكنوان ياز እናርጋታለን ይሄ ፊዕል አምር ይባላል قل ብለህ በል ማለት ነው طيب አሁን እዚህ ላይ قول የሚለውን በል ነው እሱን ያዝ እናደርገዋለን ለምን ይሄ ላማን እቺ ፊዕል ውስጥ ነው የገባችው طبعا እዚህ ላይ የምትይዙልኝ ላም የምትባለዋ እንደነገርኳችሁ ሸምስያና ቀመርያ ትባላለች ብያችኋለሁኝ ይሄ እቺ ላማ ቀመርያና ሸምስያ የምትባለዋ اسم ላይ የምትገባ ብቻ ናት اسم ላይ የምትገባ ብቻ ናት ፊዕል ላይ የሚገባውን አልነገርኳችሁም ፊዕል ላይ የምትገባ ላም አለች ምሳሌ ይሄው ቁል ይሄ ፊዕል ነው ቁል ላይ ገብታለች ይሄ ፊዕል አምር ነው ቁል በል ነው እንደዚሁም ደግሞ ፊዕል ላይ የምትገባ ላም ግልጽ ማድረግ አለባችሁ ፊዕል ላይ የምትገባ ላም ኢድጋም አትሆንም ፊዕል ላይ የምትገባ ላም ኢድጋም አትሆንም ፊዕል የሚባለው ለሶስት ነው ፊዕል አምር አለ ፊዕል الماضي አለ ፊዕል المضارع አለ በእነዚህ በሶስቱም ፊዕል ላይ ላም የምትገባ ላም አለች ሃዲያ እንደዛ ተሆነሳ በዚህ በሶስቱም ላይ ላም በሶስቱ ፊዕል ላይ ላም ገብታ ታገኛችኋት የዛን ሰዓት ግልጽ ነው የምታደርጓት ኢድጋም የለም ግልጽ ነው የምታደርጓት ላም ኢድጋም ወይም ግልጽ ሆና የምትመጣ ደግሞ አለች ያቺ እስም ላይ የምትገባ ናት እስም ላይ ብቻ የምትገባ እስሞች ላይ ብቻ የምትገባ በቃ እስም ላይ የምትገባ ብቻ እሷ ብቻ ናት ቀመርያም ሆና ሸምስያም ሆና የምትመጣው ፊዕል ላይ የምትገባው አላመሳ ሁሌም ግልጽ ዘርጋ የምትቀራናት ማለት ነው ምሳሌ ወዝህ ቁል طيب قاف يفرال لامن ያዝና አርጋታለን ከዛም በትክክል እናወጣለን ከዛ ዋው እዚህ ጋር እሺ አሊፍ አትቀራም እንደነገርኳችሁ ለምን መሃል ከሊማ ላይ ስትመጣ አትቀራም እያችኋለሁ እዚህ ጋር ደግሞ አሊፍ ሶገር አለች ሁለት ሐረካን ስባት አለን ይሄ ለፍضل ጀላላ ይባላል ይሄ ለፍضل ጀላላ ይባላል ጀላላ ማለት የተከበረ የትልቅ ስም ነው የአላህ Subhanahu Wa Ta'ala ስም ነው ትልቅ የሆነው ስሙ ዋናው መታወቂያው አላህ Subhanahu Wa Ta'ala ስሙ አላህ የሚለው ነው ብዙ ስሞች አሉት አላህ Subhanahu Wa Ta'ala 99 ስሞች አሉ የምናቃቸው ከዛም ደግሞ የማናቃቸው ብዙ ስሞች አሉት ማለት ነው ብዙ ስሞች አሉት አላህ Subhanahu Wa Ta'ala ግን አሁን ከ99 ዋናው ታዋቂ የሆነው የአላህ ስሙ Subhanahu Wa Ta'ala አላህ የሚለው ነው ይሄንን ለፍضل ጀላላውን እናወፍረዋለን قل هو الله የሚለውን ለፍضل ጀላላውን እናወፍረዋለን ከዛ አሐድ የሚለውን ይቺ ዲያሏ ደግሞ ቀልቀላት ሆናለች እዚህ ጋር እንደምታዩት ضمتين ነው ضمتين ወይም ضمتان ነው እዚህ ጋር ስናቆምበት ቃል ዲያልን በቀልቀላ ነው መቀራት ነገር ግን ወደፊት ቀጥለን በመቀራት ሰዓት ቀልቀላት ትሆንም طبعا እንደነገርኳችሁ ሑሩፍ ቀልቀላ የሚባሉት ተነጥረው የሚቀሩት መቼ ነው እላያቸው ላይ ስናቆም አንድ ወይንም ደግሞ ስኩን ሆነው ሲመጡ ብቻ መሐከል ከለማ ላይ መጡ በቃ የዛን ሰዓት ምንድነው ስኩን ሆነው ተመጡ የዛን ሰዓት ይቀራሉ ቤትም ቦታ ይሄ ደግሞ ሐረካ ሆነው መጡ ሐረካ ሆነው ሲመጡ ቀልቀላ የሚሆኑት መቼ ነው እላያቸው ላይ ስናቆም ብቻ ነው ቀልቀላ የሚሆኑት እንጂ
ይሄን አሁን እንደምታዩት ቀጥል እዚህ ጋር በቀራው አሐዱኒላሁ ብዬ በቀራው ምንድነው እዚህ ጋራ ቀልቀላ የለም ነው። ነገር ግን ላው ላይ ታቆምኩበት ቀልቀላ አለ። እንዴት ነው እስኪ እንቅራው። ቁል ሁወላሁ አሐድ ኤው አሐድ እዚህ ጋር ቀልቀላ የሚሆነው መቼ ነው? ላው ላይ ስናቆምበት ብቻ ነው እንደነገርኳችሁ። እስኪ እንቅራው አንዴ ቁል ሁወላሁ አሐድ ኤው አሐድ طيب ከዛ ደግሞ ለፍظ الجلاله ይወፈራል ብያችኋለሁ። ከዛ ደግሞ ዝን ቀላ ነው። ይቺ አሊፍ አልወስል ትባላለች። አያችኋት? ይቺ አሊፍ አልወስል መተዋት ይቺ አሊፍ መጀመሪያ ስንጀምር ብቻ ነው የምትቀራው። መጀመሪያ ከሊማ ላይ ስትመጣ ብቻ ትቀራለች ብያችኋለሁ። ነገር ግን መሐል ላይ ስትመጣ አትቀራም። ምሳሌ ወዛለች ይቺ አትቀራም። ለምን? መሐከል ላይ ስለመጣች። መጀመሪያ ላይ ብትመጣ ኖሮ ትቀራ ነበር። ይቺ ደግሞ ላመ ሸምስያ ትባላለች። ኢድጋም ሆና ነው እዚህ። ይቺ ላመ ሸምስያ ትባላለች። እንደነገርኳችሁ ላመ ሸምስያ ምንድነው ስራዋ? ኢድጋም ተጨፍልቃ የምትቀራ ናት። طيب الله الصمد ايو الله لفظ الجلاله يوفرها. لفظ الجلاله يوفره مشى ነው بتلو اذا جاء قبله مفتوحا او مضموما لفظ الجلاله في هذه الحال من هنا يفخم يوفرها. لفظ الجلاله كسو بستفيد ضمه هنا قرمه تمتع وينم دمو فتحه قرمه تمتع يوفرها. ነገር ግን ከሱ በስተፊት ከስራ ከሆነ ወይም ስኩን ከሆነሳ አይወፍርም ማለት ነው። አላህ ይሄ ይወፍራል። እንደምታውቁት ፈትሃን ይሄ አላህ ይሄንን ሐረካ ብይተንለት እንቀራዋለን። ለምን? መጀመሪያ ከለማ ስለመጣ እሺ አሊፋ ማለት ነው። አላሁ ሶ ሙባሸራ ሃን ቀርተን ከዛ ሷል ነው የምንቀራው። አላሁ ሶመደ እቺ ዳሏ እንደምታውቁት ሐረካናት ضمናት። ነገር ግን አላህ ላይ ስናቆምበት ምን ይሆናል ብያችኋለሁ? በቀልቀላ እንቀራዋለን አንጠረን። አላሁ ሶመደ طيب ከዛ ደግሞ ለም እንደነገርኳችሁ ሷድ ይወፈራል። እዚህ ጋር ይሄው ሷድ ይወፈራል። ሷድን እናወፈራለን ማለት ነው። طيب ለም እዚህ ጋር ሚም ስኩን አለች ጉና አለ። ለም የሌደ ይሄው መሐከል ከሊማ ላይ ትትመጣ ቀልቀላ የሆነ ፊደሎች መሐከል ከሊማ ላይ ሲመጡ ቀልቀላ ይሆናሉ ብያችኋለሁ። ይሄው እዚህ ጋር ብናቆምበትም ወደፊት ቀጥለም ብንቀራም ይችላል። ሁሉ ጊዜ ምንድናት? ቀልቀላ ናት። ቀልቀላ ፊደሎች طبعا መጀመሪያ ላይ ከላው ላይ ስናቆምባቸው ሐረካ ሆነው ምን ይሆናሉ? ቀልቀላ ይሆናሉ። ኢላ ፈትሐተይን የሆነ ብቻ ሲሆን ፈትሐተይን ከሆነሳ ኢዛን ሰዓት ቀልቀላ የለም። طيب ነገር ግን ስኩን ሆኖ መጡ መሐል ከሊማ ላይ ስኩን ሆኖ ተመጡ ብናቆምበትም ወደፊት ቀጥለን በመንቀራም ሰዓት ሁሉ ጊዜም ቀልቀላ ይሆናሉ። ምሳሌው ዝዳን ስኩናት የምታዋት መሐል ከሊማ ላይ የመጣችው የዚህን ሰዓት ይችላል። ላው ላይ ብናቆምበትም ወደፊት ቀጥለን በመንቀራ ጊዜ ምን ይሆናል? ስኩን ይሆናል። ለም የሊድ አገዳ ለም የሊድ ወለም ይውለድ። እንደገናም ደግሞ መጨረሻ ከሊማ ላይ እንደዚሁ ማቆሚያው ላይ አያቱ ላይ እዛ ላይም ስኩን ሆኖ ተመጡ በቀልቀላ ነው የምንቀራቸው። አቆምንበትም ወደፊት ቀጥላንም ቀራን። ይኸው እዚህ ጋር እንደምታው ስኩን ናት። የዚህን ሰዓት ምን ትሆናለች? ቀልቀላ አንጥረን እንቀራዋለን። ለም ሚሙን ያዝ ጉናውን ያዝ እናደርገዋለን። ቀልቀላ እናደርገው ሚም ቀልቀላ ፊደል አይደለም። ሚሙን ያዝ እናደርገዋለን። ለም ጉና አለው። ለም ይኸው ለም የሊድ ወለም ይውለድ ወለም ሚም እዚህ ጋር ደግሞ ይሄ መድ ጦብዒን ሁለት ሐረካን ስበዋላ ዩ هكذا ዩ ከፈራችን ወደፊት ሾል አርገን ሁለት ሐረካ ስበን እንቀራዋለን ማለት ነው። طيب እስኪ አንዴ ላምበው። ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይሄው ወለም ሚምቺ እንዳትረሱ ጉናለው ብያችኋለሁ። እዚህ ጋራ ይኸው እዚህ ኢድጋም ካሚል ይባላል። ይሄ ላም ኢድጋም ካሚል طبعا حرف الادغام በቁርአን ውስጥ ስንት ናቸው? 6 ናቸው። في مجموعه في قولك يرملون 6 ናቸው። እነዚህ 6ቱ ለሁለት ይከፈላሉ። ኢድጋም ካሚልና ኢድጋም ናቂስ የሚባለው ወይንም ኢድጋም ቢጉናና ወይንም ኢድጋም ቢጉናና ኢድጋም ቢገይሪ ጉና ይባላሉ። ኢድጋም ቢጉናና ኢድጋም ቢገይሪ ጉና ይባላሉ። ኢድጋም ቢጉና ብሎ ማለት የን ሙ አራት ናቸው። የን ሙ ሚም ያ ዋው ሚም ያ ዋው ኑን የን ሙ እነዚህ አራት ፊደሎች ኢድጋም ቢጉና ናቸው። በየትም ቦታ ሲመጡ ኑን ሳኪና ሆነ ወይንም ተኑን ሆነ እነዚህ ፊደሎች ጋር ሲመጣ ምን አድርጋችሁ ትቀራላችሁ? ኢድጋም ቢጉና አድርጋችሁ ትቀሩታላችሁ ማለት ነው። طيب ኢድጋም ቢገይሪ ጉና እሳ ተሆነ
ኢድጋም በገይር ጉና ተሆነ ደግሞ ማናቸው ላምና ራ ብቻ ናቸው። ለር ወይም ረል ወይም ለር ብላችሁ ያዙት። ለል طيب ረል ወይንም ረል ወይንም ለር ብላችሁ እንደ ግጥም አድርጋችሁ ያዟቸው። ላምና ራ ብቻ ናቸው፣ ሌላ ፊደል የለም። በቁርአን ውስጥ ኢድጋም ካሚል የሚባሉት ስንት ናቸው? ሁለት ብቻ ናቸው። ማነማን? ላም ራ። እነዚህ ፊደሎች ሲመጡ ኑን ሳኪናም ሆነ ተንዊንም ሆነ እነዚህ ላም ጋር ወይም ራ ጋር ሲመጡ ኢድጋም ካሚል ነው፣ ያለምንም ጉና። ኢድጋም ካሚል ብሎ ማለት ያለምንም ጉና ታናረግ እንቀረዋለን። ይኸው እዚህ ጋር እንደምታዩት ወለም የኩል ለሁ የኩል አስሉ እንዴት ነበር? የኩን አስሉ የኩን ነበር አይደል? የኩን ነበር አስሉ። ነገር ግን ላም ስለመጣች ፊት ለፊቱ ላም ስለመጣች ይሄንን ይችንኗን እዚህ ውስጥ ጨፍልቀን እንቀራታለን። እንዴት ብለን ነው ጨፍልቃት? ወለም የኩል هكذا የኩል ለሁ ኩፉወን አሐድ የኩል ለሁ ይሄን ها صغيرة ነው ሁለት አረካን ስበዋለን። طبعا ادغام كامل ادغام ناقص ወይንም ادغام بغنا ወይንም ادغام بغير غنا በተያዛችሁ ዒባራ በተያዛችሁ አባባል ያዙት። ይሄ ስም ነው። ادغام كامልም ادغام بغنا የምትሉት ወይንም ادغام ناقص ወይንም ادغام بغنا ادغام በሁለቱም በተያዛችሁ ያዙት ማለት ነው። ይሄ አባባል ነው እንጂ ዒባራው ነው እንጂ አንድ ነው። ادغام كامل ወይንም ادغام ناقص ادغام بغنا وينم ادغام بغير غنا ማለት ነው። طيب ኩፉወን እዝጋር ኢዝሃር ነው እንደነገርኳችሁ። እዝጋራ ስንቀራ ኢዝሃር የሚሆነው ብያችሁ ነበር። ኢዝሃር ከስረተይን እዝጋር ሐምዛ ጋር ምንድነው ኢዝሃር አድርገን መተናል። እዝጋርም ደግሞ ይኸው ፈታ ሆና መጣች ኢዝሃር። ሁሉ ጊዜ እንደነገርኳችሁ ሑሩፈል ኢዝሃር ስንት ናቸው? 6 ናቸው። ሐምዛ፣ አይን፣ ሐ ከዛ ደግሞ ሀ ከዛ ደግሞ ኸ ገይን። እነዚህ ፊደሎች የሑሩፈል ኢዝሃር ናቸው። ግልጽ ተደርገው የሚቀሩ ናቸው። ኑን ሳኪናና ተንዊን እነዚህ ጋር ሲመጡ ግልጽ አድርገን የምንቀራቸው ናቸው። ይሄው አሁን ሐምዛ መጣች፣ ተደጋግማ ሐምዛ መጣች። እሷ ጋር የመጣው ይመጣ ተንዊንም ሆነ ፈታ ኑን ሳኪናም ሆነ ሲመጡ ግልጽ አድርገን እንደምንቀራ እንዳትረሱ። ግልጽ አድርገን እንቀራለን። ኩፉወን ይሄን ይዘው ነው ኩፉወን ብለን ኑኑን ያዝ አድርገን ኩፉወን። ይሄው ኩፉወን አሐድ። ይሄ እንደምታዩት ቀልቀላ ነው። ያው ضمتين ነው። ነገር ግን ስናቆምበት ምን ይሆናል ብያችኋለሁ? ቀልቀላ ይሆናል ብያችኋለሁ። طيب አንዴ እስኪ ለመበላችሁ قل هو الله احد الله الصمد الله الصمد لم يلد ولم يولد ولم يكن له كفوا احد ولم يكن له كفوا احد طيب የዛሬው ትምህርታችን በዚህ ያበቃላለሁኝ። እናንተንም አላህ ያገራላችሁ፣ እኛንም አላህ ያገራለን። ረመዳናችንን አላህ Subhanahu Wa Ta'ala ይቀበለን እላለሁኝ። ኢኽላስና ሙታባዓን አላህ ይወፍቀን እላለሁኝ። ለእናንተም ለኛም ኢንሻአላህ በዚህ ያበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።